በምድር ላይ ብዙ የተስፋ ቃሎች አሉ። በግሎቻችን የተስፋ ቃሎች አሉ። በተዳራችን የግል የተስፋ ቃል አለን። እንደ ቤተ ክርስቲያን የተስፋ ቃል አለን። እንደ ህብረት፣ እንደ ጓደኝነት፣ ደግሞ እንደ አገር፣ እንደ ክልል እንደምን የተገባልን የተስፋ ቃል አለ። መቼ ይሆን የሚፈጸመው? አሁን የብዙዎቻችን ክርክርና ጥል የሚሆነው እግዚአብሔር ተናግሮኝ ብለን ከእግዚአብሔር ጋር ሙግት እንገባለን። መጽሐፉ ግን የሚነግረን ይሄንን ነው። እግዚአብሔር ለእስራኤል ከተናገረው ሁሉ ሆነ እንጂ አንዳች አልቀረም። አሜን። ስለዚህ እግዚአብሔር የተናገራችሁ ወንድሞችና እህቶች አላችሁ። በዚህ እግዚአብሔር ሊፈጽመው በደጅ ነው። የሚፈጸም የሚሆን የሚታይ እግዚአብሔር ወደ ተግባር የሚያመጣው ቃሉን ስጋ የሚያለብስበት ዘመን አለ። እግዚአብሔር ልክ ይሄ ቃል አንደኛ ሳሙኤል ምዕራፍ 7 ላይ ተገልጾ እናየዋለን። ዳዊትም አረፈ ይልና እግዚአብሔርም ለዳዊት የተናገረውን ሁሉ አደረገለት እንጂ አንዳችም አልቀረም። ስለዚህ የምስክር ቃል አለን እኛ። እግዚአብሔር የተናገረ ነገር ሁሉ ስለ ልጆቻችን ይሁን፣ ስለ ትዳራችን ይሁን፣ ስለ ምድራችን ይሁን፣ ነገሩ ምንም የሚያስፈራ ቢሆን፣ ምንም የተለወጠ ነገር ባይኖር፣ ነገሩ የባሰ ቢሄድም እግዚአብሔር ከመፈጸም እግዚአብሔር ያንን ነገር ከማድረግ አይቀርም። አሜን። የተስፋ ቃል ይዛችሁ ተስፋ የቆረጣችሁ ትኖሩ ይሆን? ግራ የተጋባችሁ መቼ ነው የሚሆነው? እንደዚህ የሚሉ ይመስለኛል 430 ዓመት በግብጽ 40 ዓመት በምድረ በዳ አሳልፈው ከመጡ በኋላ ነው እግዚአብሔር ይሄንን የተስፋ ቃል ከፈጸመላቸው በኋላ ኢያሱ ላይ በቃ ሁሉን አደረገ። እግዚአብሔር ሁሉን ደግሞ ለኛ ያደርግልናል። እግዚአብሔር የገባልንን የኪዳን ቃል ይፈጽማል። እንደው ልብ ውስጥ ስለቀረ ይሄን ልናገር ብዬ ነው። መጽሐፈ ኢያሱ ወልደ ነዌ የመጽሐፉ የተሰየመው ያው በኢያሱ ስም ነው። ብዙ ሰዎች ወይ ብዙ አጥኚዎች ኢያሱ ነው የጻፈው፣ ኢያሱ አይደለም ሳሙኤል ነው የጻፈው የሚል ክርክር አለ። ነገር ግን ከመጽሐፍ ቅዱስ ከውስጥ ማጣቀሻ ወይም ከውስጥ ምስክርነት ስናይ መጽሐፉን ኢያሱ እንደጻፈው አንዳንድ ነገሮች ከመጽሐፍ ቅዱስ ውስጥ እናያለን። ኢያሱ ማለት በዕብራይስጥ አዳኝ ማለት ሲሆን በግሪክ ኢየሱስ ከሚለው ጋራ ተመሳሳይነት ያለው ወይም ተመሳሳይ ትርጉም ያለው እንደሆነ መጽሐፍ ቅዱሳችን ይናገራል። ኢያሱና ኢየሱስ አዳኝ፣ የቀድሞ ስሙ አውሴ ይባል ነበር ይለናል መጽሐፍ ቅዱስ ዘኍልቍ 13:8 እና ቁጥር 16 ላይ ሐውሴ ይባል ነበር ኢያሱ። ሐውሴ ማለት ደህንነት ወይም ድነት ማለት ሲሆን ሙሴ እንደቀየረለት ስሙን በዘኍልቍ መጽሐፍ ውስጥ እንዲሁ እናያለን። ስለዚህ በመጽሐፍ ውስጥ የተከናወኑ ድርጊቶች ሲፈጸሙ ያየ ሰው ነበረ ኢያሱ። ስለመጽሐፉ ኢያሱ 5:1 እስከ 6 በመጽሐፉ ውስጥ የተከናወኑ ድርጊቶችን በአይኑ ያየ ሰው ነበረ። ዮርዳኖስን ከተሻገሩ ሰዎች መካከል አንዱ ነበረ ኢያሱ። ስለዚህ ጸሐፊው ኢያሱ ነው ተብሎ የተወሰነበት እነዚህን ነገር ከመጽሐፍ ቅዱስ የውስጥ ማስረጃ በመነሳት ጸሐፊው ኢያሱ ነው ተብሎ ይገመታል። በመጽሐፍ ውስጥ የሚገኙ ጥቅሶችና ኢያሱ ጸሐፊው ስለመሆኑ ያረጋግጡልናል። ኢያሱ 24:26 እና ኢያሱ 8:32ን ስናይ ጸሐፊው ኢያሱ እንደሆነ የውስጥ ማጣቀሻዎቹ ይነግሩናል። የመጽሐፉ ዋና ሐሳብ ከነዓንን መያዝና መውረስ የሚል ነው። የተጻፈበት ጊዜ ወይም ይሄ መጽሐፍ የተጻፈበት ጊዜ ልክ ወደ ከነዓን እንደገቡ ምድሪቱን እንደያዙ በ1405 ዓመተ ዓለም በ14ኛው መቶ ክፍለ ዘመን ቅድመ ልደት ክርስቶስ እንደሆነ ይነገራል። ሙሴ ከሞተ በኋላ በኢያሱ መሪነት እስራኤላውያን የዮርዳኖስን ወንዝ ተሻግረው ወደ ከነዓን ለመግባት ያደረጉትን ጉዞ እንዲሁም ከነዓንን ድል የማድረግ ለ12ቱ ነገዶች የማካፈል ታሪክ የተጻፈበት መጽሐፍ ነው። መጽሐፉ ከ25 እስከ 30 ዓመታት የፈጀውን የእስራኤል ታሪክ የያዘ ነው። ይሄ የኢያሱ መጽሐፍ 25 ዓመት ወይም 30 ዓመት የፈጀ ታሪክ እንደሆነ የመጽሐፍ ቅዱስ አጥኚዎች ይናገራሉ።
የመጽሐፉ ዋና ዓላማ የኢያሱ መጽሐፍ የተጻፈው የከነዓንን ምድር በተመለከተ እግዚአብሔር ለእስራኤል የገባውን የኪዳን ተስፋዎች የሚፈጽም ታማኝ አምላክ መሆኑን ለመግለጽ ነው ይላል። እንግዲህ ቅድም እንደተነጋገርነው እግዚአብሔር ከአብርሃም ጀምሮ ሲናገር ልክ እስከ ምድረ በዳው መጨረሻ ድረስ እግዚአብሔር ሲናገር የነበረው ያንን ውርስ ለማውረስ ያንን ቃል ተግባር ላይ ለማድረግ እግዚአብሔር የተናገረውን ቃል ለማስፈጸም የተጻፈ መጽሐፍ ነው ይላል። ኢያሱ ማን ነው ብለን እንደው ብድግ ብሎ የመጣ ሰው አይደለም፣ ድንገት የተገኘ ሰው አይደለም። ኢያሱ እና ሙሴን እንደውም እንያቸው። ሙሴ ለማገልገል የተመረጠው በኮሬብ ነበረ፣ ሁላችንም እንደምናውቀው። ለማገልገል የተመረጠው ደግሞ የኢያሱ ከነዓንን ነው፣ በኮሬብ አይደለም የኢያሱ። ሙሴ በኮሬብ ነበር የተመረጠው፣ እስራኤልን ከግብጽ የመራ ቀይ ባህርን በመክፈል ወይም የመጨረሻ የስንብት ንግግር ያደረገ ነው። ልክ እንደዛው ኢያሱ ደግሞ ለማገልገል የተሾመው በኢያሪኮ፣ ያዛጋ ኮሬብ የሚለው የታይፕ ስህተት ነው። በኢያሪኮ እንደሆነ እስራኤልን ወደ ከነዓን የመራ ዮርዳኖስ ሲከፈል ወይም ዮርዳኖስን ከከፈሉት መካከል የነበረ ሰው ነው። የመጨረሻ የስንብት ንግግር ልክ እንደ ሙሴ ያደረገ ሰው ነው። ቅድም እንደነገርኳችሁ ኢያሱ ግላዊና መንፈሳዊ ሕይወቱ በእስራኤል ዘንድ ሁሉ የታወቀ ነበረ። ጽኑ እምነት የነበረው ሰው ነው። ዘኍልቍ 14 ላይ ስናይ ከነዓንን ሊሰልሉ ከሄዱት ከ12ቱ ካሌብና ኢያሱ አንዱ ናቸው። ከሁለቱ በስተቀር 10ሩ የሕዝቡን ልብ ያደከሙ፣ የሕዝቡን ልብ እንዲመለሱ ወደ ግብጽ ለመመለስ እንኳን የተሿሿሙበት ቦታ እንደሆነ ይናገራል። ኢያሱ ግን በእምነቱ የጸና እግዚአብሔር አሳልፎ እንደሚሰጣቸው የተናገረ ሰው ነበረ። እግዚአብሔርን የሚፈራ ሰው ነበረ። ወጣት ነው፣ ነገር ግን እግዚአብሔርን በጣም እንደሚፈራ ዘጸአት 24 ቁጥር 2 እስከ 13 ድረስ ይናገራል። ሶስተኛው ከመቅሰፍት የተረፈ ሰው ነው ኢያሱ። እነዚህ 10ሩ ሁሉ ሲገደሉ ኢያሱና ካሌብ እንደተረፉ ዘኍልቍ 14:38 ላይ ይነግረናል። ሁሉ ጊዜ በእግዚአብሔር ፊት ይገኝ ነበር። የጸሎት ሰው ነበር። ሙሴ እንኳን መጥቶ ኢያሱ በዛው ይቆይ ነበር። ድንገት የመጣ ሰው አይደለም ኢያሱ። የእግዚአብሔርን ድምጽ የተለማመደ ሰው ነው። የእግዚአብሔርን ክብር የተለማመደ ሰው፣ የእግዚአብሔርን ማንነት የሚያውቅ ሰው ነው፣ የተለማመደ ሰው ነው። ስለዚህ በእግዚአብሔር ፊት ጊዜ ይወስድ ነበረ። እንደውም ታስታውሱ እንደሆነ ሙሴ ሲመለስ ኢያሱ በተራራው ላይ ቆየ ይለናል መጽሐፍ ቅዱስ ዘጸአት 33:11 ላይ። ረጅም ጊዜ ከእግዚአብሔር ጋር የወሰደ ሰው ነው። ለመምራት ብቃት ያለው ሰው ነው። ሙሴን ለመተካት ብቃት ያለው ሰው ነው ማለት ነው። ልምምድ ያለው ሰው ነው። የእግዚአብሔርን ድምጽ የሚያውቅ ሰው ነው። ቅድም እንደተናገርኩት ከሰላዮቹ አንዱ ነበር። የእምነት ሰው ነበር። የተደጋገመ ነው። ኢያሱ የሙሴ ምክትል ወይም ቀጣይ እንደሆነ መጽሐፍ ቅዱስ ላይ ያው ጥቅሶቹ ስላሉ እዚህ ተከታይ እንዲሆን የሙሴ ተከታይ እንዲሆን እግዚአብሔር የተናገረው ሰው ነበር። ሙሴን እንዲከተል ታላቅ ተሰሚነት በእስራኤል ፊት ያለው ሰው ነው ይለናል ዘኍልቍ 27 ኢያሱ 1:16 እስከ 18። የዚህ የኢያሱ መጽሐፍ አስተዋጽኦ ምንድነው? አስተዋጽኦ ምንድነው? የኢያሱ ሹመት አለ። ሙሴ ከሞተ በኋላ የኢያሱ ሹመት አለ። የዮርዳኖስን ወንዝ ለመሻገር የተደረገ ዝግጅት አለ። ኢያሱን እግዚአብሔር ከፍ ከፍ እንደሚያደርገው በሰው ሁሉ ፊት እንደ ከፍ እንደሚያደርገው የተነገረበት ክፍል አለ። ዮርዳኖስን በተአምር መሻገራቸውን በኢያሱ 3 ላይ እናያለን። መታሰቢያ እንዲያቆሙ እግዚአብሔር ይናገራቸዋል። በጌልጌላ የተከሰቱ ነገሮች አሉ።
መስፈራቸውና መገረዛቸው። እዚህ ጋር እንደው ትንሽ ብናገር ደስ ይለኛል። ቀድሞ የተገረዙት ሙሴ የገረዛቸው ታላላቅ ሰዎች በምድረ በዳ ስላለቁ ይላል መጽሐፍ ቅዱስ ሲነግረን፣ ኢያሱ በድጋሚ አዲሱን ትውልድ እንዲገርዝ በዚህ በኢያሪኮ እግዚአብሔር እንደተናገረው እዚህ ጋር ይናገራል። ግዝረት እንደገና እግዚአብሔር እንደገና ኪዳን ከህዝቡ ጋር እንደገባ የምናይበት ቦታ ነው። ሌላው ጠላቶቻቸውን አሸንፈው ከነዓንን መያዝ፣ የኢያሪኮ ድል፣ የአክዓብ ወይ የአካን ኃጢአት አለ። አስተዋጽኦ አንዱ እሱ የጋይ ድል አለ። ሌላው አምልኮና የኪዳን መታደስ አለ። ምዕራፍ 8 ላይ ታላቅ አምልኮ ነበረና ድል ከተገኘ በኋላ ለእግዚአብሔር ያቀረቡት ታላቅ አምልኮ ነበረና አስተዋጽኦቹ እነዚህን ልታያቸው ትችላላችሁ። ፒዲኤፉንም ወደ እናንተ ሼር እናደርገዋለን። የርስት ክፍፍል ከምዕራፍ 13 ጀምሮ ከቁጥር 8 እስከ 22 ምዕራፍ 22 34 ድረስ 12ቱ የእስራኤል ክፍሎች ርስታቸውን እንደወሰዱ፣ በተለይ 3 የእስራኤል ነገዶች ከዮርዳኖስ ማዶ ወስደው እንደገና ተመልሰው መተው ከነገዱ ጋር ተቀላቅለው እንደገና የወሰዱበትን ታሪክ እዚህ ከ12ቱ የእስራኤል ነገዶች ክፍል መከፋፈል ላይ እናያለን። 48 ከተሞች በጠቅላላው እንትን ብለዋል። የሌዋውያን ከተማ እግዚአብሔር ለሌዋውያን ስፍራ ስለሌለው ወይም ርስት ስለሌለው እግዚአብሔር ለሌዋውያን ከተማ እንዲሰጧቸው ከተማ ሰርተው 6ቱን ከተማዎች የመማፀኛ ከተማ እንዲያደርጉ፣ ሌላውን ከተማ ግን እንዲኖሩባቸው ለሌዋውያን ከተሞች ተሰርተው እንደተሰጡ ወይም የነበሩትን ከተማዎች ለሌዋውያን እንዲሰጥ የእርሻ የጋጥ ስፍራ እንዲሰጣቸው በእነዚህ 48 ከተሞች ላይ እግዚአብሔር የተናገረውን አስተዋጽኦን እናያለን። የመጽሐፉ ዋና ዓላማ ምንድነው? ዋና ዓላማው የኢያሱ መጽሐፍ የተጻፈው የከነዓንን ምድር በተመለከተ እግዚአብሔር ለእስራኤል የገባውን የኪዳን ተስፋዎች የሚፈጽም ታማኝ አምላክ መሆኑን ለመግለጽ ነው ይላል። ቅድም ያነበብኩት ጥቅስ ለሱ ግማሹ ቀርቷል። እንግዲህ እዚህ ነው ያለው ግማሹ ማለት ነው። ዋና ዓላማው ይሄ ነው። እግዚአብሔር ለእስራኤል የተናገረውን ሁሉ እንደሚፈጽም ወይም እንደፈጸመ ለማሳወቅ ለማሳየት ነው ይለናል መጽሐፍ ቅዱስ። የዚህ የኢያሱ መጽሐፍ የተጻፈበት ዋናው ክፍል እግዚአብሔር ለሕዝቡ የተናገረውን እንዳወረሰ እንደሰጠ የሚናገርበት ክፍል ነው። ዓላማው ይሄንን ለማሳወቅ ነው። መጽሐፈ ኢያሱ በአዲስ ኪዳን ኢያሱ እስራኤላውያንን ወደ ተስፋይቱ ምድር በመምራት ስራው ብዙ ልጆችን ወደ ክብር ለማምጣት ተብሎ ደግሞ ስለ ኢየሱስ እንደተጻፈ የኢያሱና የኢየሱስ አገልግሎት አንድ የሚሆነው ዕብራውያን 2 ላይ ተገልጿል። ኢያሱ እስራኤላውያንን ከምድረ በዳው ወደ ተስፋይቱ ምድር እንዳመጣ ኢየሱስ ደግሞ በዕብራውያን 2:12 ላይ ብዙ ልጆችን ወደ ክብር ለማምጣት ተብሎ የተነገረለት ለኢየሱስ የብሉይ ኪዳን አምሳያ ወይም ጥላ ነው። የመጀመሪያው ኢያሱ ድል ለማድረግ የእግዚአብሔርን አስፈሪ ፍርድ ሰይፍ ይዞ እንደወጣ ኢየሱስ ደግሞ በታሪክ ማብራሪያ መጨረሻ ላይ አህዛብን ድል ለማድረግ ሰይፉን ይዞ ይመጣል ይላል። ራእይ 19 ከ11 እስከ 16 እዚህ ላይ አልገባም አብዛኛው እንትን በመጽሐፍ ኢያሱ የተነገሩ ዘመን ተሻጋሪ በእኛ ዘመን ወይም ከኛም ዘመን በኋላ የተነገሩ የእግዚአብሔር ቃሎች ወይም የእግዚአብሔር ድምጾች፣ አንደኛ እግዚአብሔር የገባውን ኪዳን ወይም የተስፋውን ቃል የሚያከብርና የሚፈጽም አምላክ ነው።
ሁለተኛ የእግዚአብሔር ቃል መጽሐፍ ቅዱስ ለሕይወታችን ዋና መመሪያ አድርገን ልንጠቀምበት የሚገባ መጽሐፍ ነው። እግዚአብሔር ደጋግሞ የሚናገረው ኢያሱን ከዚህ መጽሐፍ ቃል ወደ ግራና ወደ ቀኝ አትበል ይላል። በዚህም ዘመን የእግዚአብሔር ቃል ወደ ግራና ወደ ቀኝ የምንልበት ለፉክክር የምናቀርብበት ይሁን አይሁን ብለን የምናነጻጽርበት አይደለም። እግዚአብሔር ወደ ግራና ወደ ቀኝ የምንልበት ነገር የለውም። እግዚአብሔር የከለከለውን ከልክሏል፣ የፈቀደውን ፈቅዷል። የተከለከለውን በዘመናዊነት ወይም በተሻሻለ መንገድ ወይም በይሁን ወይ በመስማማት ልንቀይረው አንችልም። እግዚአብሔር የተናገረው የእግዚአብሔር ቃል መጽሐፍ ቅዱስ የማይለወጥ የማይሻር የማይቀነስ የማይጨመርበት መሆኑን በራእይ መጽሐፍ ላይ እግዚአብሔር ለዮሐንስ በራእይ መልክ ሲነግረው እናያለን። ከዚህ መጽሐፍ የሚጨምር ይላል፣ በዚህ መጽሐፍ ላይ የሚቀንስም በዚህ መጽሐፍ የተጻፉ መከራዎች እንደሚደርሱበት መጽሐፍ ቅዱስ ይናገራል። ስለዚህ በምንም ነገር ከዚህ ቃል ውጪ ምንም ነገር ልናስማማ ልናመቻምች ሚዛን አድርገን እንዲና እንዲ ልንለው የማይለወጥ ቃል ነው። አሜን። አይለወጥም። በቃ ዘመኑ ቢሻሻል የእግዚአብሔር ቃል ሊሻሻል አይችልም፣ የተወሰነ ነው። ስለዚህ አሁን ላለነውም ክርስቲያኖች የኢያሱ ዘመን ተሻጋሪ መልእክት ይሄ ነው። ቃሉ አይለወጥም። ወደ ግራም ወደ ቀኝ የምንልበት ምንም ነገር የለም። ያለንን ነው። አሜን። እንዳለንን ማለት የሚቀነስ የለም፣ የሚጨመር የለም። ሶስተኛው ሰዎች ከእግዚአብሔር ምሪት ውጪ በሚሆኑበት ጊዜ ታላቅ ውድቀት እንደሚገጥማቸው እንዲሁ በእግዚአብሔር ቅድስና ውስጥ ወይም በኃጢአት ላይ የሚፈርድ አምላክ እንደሆነ በዚህ በዘመን ተሻጋሪ መልእክቱ የኢያሱን መጽሐፍ እነዚህን 4 ነገሮች እናያለን። ሰዎች በእግዚአብሔር ምሪት ውጪ በሚሆኑበት ጊዜ ታላቅ ውድቀት ይገጥማቸዋል። ሰው ያለ ይመስለናል፣ የበላ የጠጣ ለብሶ ስናየው ያለ ይመስለናል። ከእግዚአብሔር ቃል ውጪ የሚያደርጉ ሰዎች ግን በብዙ ጸጸት፣ በብዙ ሐዘን፣ በብዙ መከፋት ውስጥ እንደሚኖሩ እንዲሁ ታውቃላችሁ። የተደሰቱ ሊመስሉን ይችላሉ። አሁን ከፊታችን የሚመጣ ወር አለ፣ አሁን የፕራይድ ወርና ደስ ያላቸው ሊመስላችሁ ይችላል። ብዙዎቹ እንደሚከሰሱ እንደሚኮነኑ ግን እንዲሁ ያስታውቃል። ምክንያቱም እንስሳ እንኳን የማይሞክረውን ነገር የሰው ልጅ እኔ ልሞክረው ብሎ ከተነሳ ስለዚህ የሰው ልጅ ውድቀት እግዚአብሔር ምሪት ውጭ ስንሆን የሰው ልጅ ውድቀት በዚህም ዘመን እንደሆነ የተሰጠን የዘመኑ መልእክትም ነው። በዚህ መጽሐፍ ላይ እግዚአብሔር ብዙዎቹ ተቆርጠዋል። መጋቢ የት እንደሄደ ኦኬ፣ ከዚህ ሊና መቼም ይሄው ለመግቢያ ያህል ይሄን ያህል ከተናገርኩ የመጽሐፉን አጠቃላይ ነገር ከተናገርኩ እንደው በምዕራፍ ጥቂት ነገር ብናገር ደስ ይለኛል። ወደ ከነዓን ምድር እንዲገቡ ለእስራኤላውያን የተሰጠ ተስፋ ነበረ። ያንን ተስፋ ለ40 ዓመታት የመራቸው ሙሴ ሞቷል። በጣም ትልቁ ችግር የሚሆነው ብዙ ጊዜ እኔ የተወደደ መሪ በቤተ ክርስቲያን በዚህም ዘመን የሚወደድ ሰው የሚፈለግ ሰው ከሄደ በኋላ የሚተካው ሰው አገልግሎቱን ለመቀጠል ያስቸግራል። ምዕራፍ 1 ላይ እግዚአብሔር መጥቶ ለኢያሱ የሚነግረው ባሪያዬ ሙሴ ሞቷል። እንግዲህ ክርክር ይኖራቸው ይሆናል፣ ይነሳል። እግዚአብሔር ሸሽጎት ነው ለምን ሬሳውም አልተገኘም ሲል ስለሚል መጽሐፍ ቅዱስ እና ብዙ ክርክር ሊኖራቸው ይችላል። ይመጣል ብለው የሚጠብቁ ይሆናል። እግዚአብሔር ግን እቅጩን ነው የነገረው። ባሪያዬ ኢያሱ ሞቷል።
40 ዓመት ነው የመራቸው በምድረ በዳ ሞቷል። ስለዚህ የምትጠብቀው ነገር የለም። እኔ ካንተ ጋር እሆናለሁ ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ ብሎት እግዚአብሔር ይናገረዋል። እና እግዚአብሔርን የሚያገለግሉ አገልጋዮች ይሞታሉ፣ ያልፋሉ። የእግዚአብሔር ትእዛዝና ሥራ ግን ይቀጥላል። እግዚአብሔር ኢያሱን ተናገረው ምን ብሎ? በቃ ተነስ፣ በርታ፣ እኔ ካንተ ጋር እሆናለሁ አለ። ህዝቡን ወደ ምድሪቱ እንዲገቡ ተናገረ እግዚአብሔር በምዕራፍ 1። እንደገና ምዕራፍ 2 ላይ የረዓብ ታሪክ አለ። በጣም ትኩረት ልንሰጠው የሚገባ ድንገት የመጣች ሴት ድንገት በቃ እዚህ ትልቅ የመዳን እንትን ውስጥ የገባች በአዲስ ኪዳንም የተሰበከላት ረዓብ አለች። ጋለሞታ ናት ይላል መጽሐፍ ቅዱስ። ኢያሱ 2 ላይ ኢያሱ ለመሰለል ሲልካቸው ሁለቱን ሰዎች ተደብቀው ነበር የገቡት። ግን መግባታቸው